እና ቴዲ ይዞት የመጣው ቃል ሟርት ነው በግልጥ አሁን እንነጋገር በግልጥ ሟርት ነው ቴዲ አፍሮ የቤተክርስቲያን ችግር ሆኖ አያውቅም ባይዘው ይልገር የወንጌላን አብያተ ክርስቲያናት ችግር ሆኖ አያውቅም ሐሰተኛ ነቢያቶቹ ችግር የሆኑትን ያህል የአፍሮ ጉዳይ ረዘመታችን ያሳፍራል ሌላ ሰው አሁን ድጋሚ ታስሯል ማምሻውን የሰማቸው መረጃዎች ይሄንን ያሳያሉ ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌደራል ፖሊስ ተወሰደ ሰሙን ብቻ ነው የተረዱት ወርቁ አልገባቸውም ሲሉ ሰምቻለሁ እኔ ሰሙም አልገባቸውም ነው ምለው ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን ክርስቶስ ተነስቷል በእውነትም ተነስቷል በወቅታዊ ጉዳይ ተመልሼ መጣሁኝ በተለይ ከቴዲ አፍሮ ጋር ተገናኘ እንግዲህ በአካባቢ ያሉ ሰዎች እንዳለ እየታሰሩ ነው ትናንትና ምሽት ላይም የታሰረ ሰው አለ ማን ነው የሚለውን ነገር ለመዳሰስ እንሞክራለን ሌላኛው ሸቱ ላይ እንግዲህ አንድ የተነሳበት ጉዳይ አለ እንደምታውቁት ይሸቱ የኤአይ ስልጣን ያሰጣል ከዚህ ጋር ተገናኘ መንግስት አንድ ያወጣው መግለጫ አለ ዛሬ እንመለከታለን ሁለት ፓስተሮች ግጭቶችም አሉ በቴዲ አፍሮ ጉዳይ ላይ አንደኛው ቴዲ አፍሮ መሳደብ ነው አንደኛው ደግሞ የራሱ የፕሮቴስታንቶች ችግር ነው እንጂ ቴዲ አፍሮ ከቸርች ጋር ምን ያገናኘው የሚል ነገር አለ የቴዎድሮስ ጸጋዬ ሐሳብም አለ ከዛ በተጨማሪ ባለፈው ታሳውሱት ከሆነ 10 ሚሊዮን ብር ተቀብለው ለቴዲ አፍሮ ምላሽ ብለው ያዘጋጁት ዘፋኞች መካከል ላይ አንደኛው እኔ ቴዲ አፍሮ አድናቂ ነኝ ብሎ ካች ብሏል ጫዋታ ያስገርማል ለማንኛውም እስከ ፍጻሜ ድረስ ተከታተሉት ከምን እንጀምር ካላችሁኝ ከኤአይ ስልጠናው እንጀምር አሁን በደረሰኝ መረጃ መሰረት ኢትዮጵያ ውስጥ እስካሁን ምንም አይነት ተቋም የኤአይ ስልጠና የመስጠት ፈቃድ የለውም እንዳትሸወዱ ጥንቃቄ አድርጉ ተብሏል በኢትዮጵያ የኤአይ ስልጠና መስጠት የሚችሉት ህጋዊ ዕውቅና ያላቸው ተቋማትና ራሱ ኢንስቲትዩቱ ብቻ ናቸው ሆኖም መመሪያውን ጥሶ የሚገኝ አካል ህጋዊ ቅጣት ይጠብቀዋል ሲል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል ስለዚህ እስካሁን የምትመለከቷቸው የኤአይ ስልጠና እንሰጣለን የሚሉ ግለሰቦችና ተቋማት ህጋዊ እንዳይደሉ ተገንዝባችሁ ጥንቃቄ አድርጉ ለጥንቃቄ እንዲሆን ይህን መረጃ ለጓደኞቻችሁ ሼር አድርጉት አስተያየት ካላችሁም ጻፉልኝ መልካም ጊዜ እንግዲህ ይሄ አንድ ሰው ለማጥቃት የታሰበው ይመስለው እንጂ ኤአይ ለመሰልጠን ያን ያህል ሰርተፊኬት አያስፈልግም ኤአይ በራሱ ራሳችን እያዳበርን የምናሳድገው ጉዳይ እንጂ ሌላ አይደለም አንለስ የኤአይ ስልጠናው ለወንጀል የምንጠቀምበት ወይ ደግሞ መረጃ ለማዛባት የምንጠቀምበት እስካልሆነ ድረስ ራስን ፐርሰናል ዴቨሎፕ ለማድረግ ቪዲዮችን ክሬት ለማድረግ ኢሜጅ ጀነሬት ለማድረግ ያን ያህል የኤአይ ስልጠናና መንግስት ፈቃድ ሊሰጥበት ነው እንደዛ ከሆነ እኮ ለቪዲዮ ኤዲቲንግም እኮ መንግስት ፈቃድ አልሰጠም እኮ እስከማቆረስ ለቪዲዮ ኤዲቲንግ ስልጠና እንዲሰጡ ማንኛውም ድርጅት አላስተዋወቀም ዩቲዩብ ላይ የሚሰጡ ሰዎች ችግር አለባቸው ወይ ደግሞ እንደ ወንጀል ይታየው ማለት ነው ምን አይነት ነገሮች ግን ኢትዮጵያ ውስጥ ዴቨሎፕ እየተደረጉ እንደሆነ ከጊዜ ወደ ጊዜ ግን አላውቅም ምን ኃይል እንደሚያውቀው ወደ ቴዲ ጋር እንጣ የቴዲ አፍሮን ግራፊክስ የሰራው ወጣት በፌደራል ፖሊስ ተወሰደ በቅርቡም ኢቶሪካ የተሰኘው የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎች ማሰር ቀጥሏል ተባለ ከዚህ ቀደም ቃል አቀባዩና ምክትል ማናጀሩ እንደዚሁም የቅርብ ጓደኛው መታሰራቸው መዘገባቸው ይታወቃል ከነሱ ጋር 7 ሰዎች ታስረው በአሁኑ ሰዓት ላይ የጊዜ ቀጠሮ ጠይቆባቸው ይገኛል በዛሬው ዕለት ለዛሀበሻ በደረሰው መረጃ መሰረት ደግሞ የቴዲ አፍሮ ዘፈኖችን ከበሮች በጠቅላላ ዲዛይን ያደረገው ግራፊክ ዲዛይነሩ ዳዊት ከጓደኞቹ ቤት ወስዷል የቤተሰብ ምንጮች ለዛሀበሻ እንደገለጹት ከሆነ በትላንትናው ዕለት በዳዊት ቤት የፌደራል ፖሊሶች ፍተሻ አድርገው የነበረ ሲሆን ሊያገኙት አልቻሉም ሆኖም ግን በዛሬው ዕለት ከጓደኛው ቤት ይዘውት እንደሄዱ ምንጮቻችን ገልጸዋል ከዚህ በተጨማሪም ለቴዲ አፍሮ ምክትል ማናጀር የሚላላክ ሞተኛም ጭምር መታሰሩን ሰምተናል ተጨማሪ መረጃ ቪኦኤን የዩቲዩብ ቻናል ላይ ይገኛል እርግጠኛ ናችሁ ይሄ መንግስት ጤነኛ ነው ግራፊክስ ዲዛይን የሚሰራ ይሄ ማለት ለጸጋዬ ተንበል የሚሰራ ሰው ይታሰር ብሎ እንደማለት ነው ግራፊክስ ዲዛይን የሚሰራ ሰው ሞተረኛ መልእክት የሚያስተላልፍ ሞተረኛ ወይኔ መድኃኒዓለም ቴዲ አፍሮ ጉዳይ ረዘመታችን ያሳፍራል ሌላ ሰው አሁን ድጋሚ ታስሯል ማምሻውን የሰማቸው መረጃዎች ይሄንን ያሳያሉ እንደዚሁ ምክትል ማናጀሯ ታስራ ይሄው ልጇን ማሳደግ የልጅ እናት ነች በነገራችን ላይ ልጇን እንዳታሳድግ ሆናለች ጓደኛውም ታስሮ በእስር ቤት ይገኛል በርካቶችም ዘፈን አዳመጣችሁ በሚል አስራዋቸው ይገኛሉ
ይሄ ብልጽግና አሰራር ያው ነጠለ መታ እንደዚሁ ደግሞ ከፋፍለ ግዛ ነው። ይሄንን በደንብ ያጠኑበት ነው። ህዝቡ ደግሞ ምንም አያመጣም የሚል ነው። አንድ በአንድ ቴምፖን እየለካን ቴዲ አፍሮ ላይ ደርሰው ምን እንደሚያደርጉ አናቅም። ስለዚህ በዚሁ ድምጻችንን ማሰማት ይገባናል። ማንኛውም ሰው ሐሳቡን በማንጸባረቁ መታሰር የለበትም። አርቲስቶች እያሉ ሐውልት መስራት ሳይሆን በቅድሚያ የአርቲስቱን ስራ ማክበር ያስፈልጋል። የተዘረፈው ንብረትን መመለስ ይገባዋል። ይሄንን ድምጻችን ማሰማት አለብን። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የቴዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ አገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። ባለፈው ካሴቱ ግን ሐሳቡን አልተጋራሁትም። ሐሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለች። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለውልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰው እንግዲህ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። አይገርማችሁ 10 ሚሊዮን ብር ለግሉ ተቀብሎ ሀገር ያልሞተችም ብዬ ሀገሬን ዲፌንድ ላደርግ ነው ሲል አንዳንድ ሰው በጣም ይገርመኛል። በነገራችን ላይ ሰው ሀገሩን ዲፌንድ ማድረግ ከፈለገ ፔመንት አይፈልግም ወይ ደግሞ ክፍያ ፈልጎ የሆነ አካልን ብር እየተቀበለ የሚሰራ ከሆነ ለሀገሩ አይደለም ዲፌንድ እያደረገ ያለው ስላወራ ብር እንደሚያገኝ ሲያስብ። ስለዚህ ኪሱ ተሞልቶለት እንጂ ዲፌንድ ለማድረግ አስቦ አልነበረ። የሆነ ሆኖ ግን አድናቂ ሆነኝ ብሏል። ጥሩ ነው፣ መደናነቅ ጥሩ ነው። በአርቲስቶች ጋር እንላለን። ወደ ፓስተሮቹ ልምጣ። ይህ ሰው እንደምታስታውሱት የብልጽግና መንግስትን ደግፎ ብዙ ነገር ሲል የነበረ መስቀል አደባባይን ጭምር ካልወረስን ሲል የነበረ ሰው ነው። አሁን ተመልሶ እንደዚህ ብሏል። ይዞት የመጣው ቃል ሟርት ነው፣ ሟርት ነው። በግልጥ አሁን እንነጋገር። በግልጥ ሟርት ነው። ምን የሚል ሟርት? ድንኳን ጣል። በአማርኛ ድንኳን ጣል ምንድነው? በእኛ ሀገር ባህል ለቅሶ ነው። ሐዘን ተቀመጥ። ሐዘን ማለት ለቅሶ ነው። ደም ነው የሚጠራው። አንደርስታንድ ታደርጋለህ? ድንገት ውጭ እኛ ሀገር ብዙ አልተለመደ ይሆናል። ውጭ ሀገር እኮ ያሉ አርቲስቶች ዲመኒክ ፕሮፌሲ ይናገራሉ። በዘፈን እኮ አጋንንታዊ ትንቢት፣ አጋንንታዊ ንግርት፣ ሟርት ይናገራሉ እኮ። ይሄ ዝም ብለህ ከግለሰብ ጋር ምናምን የምታገናኘው ጉዳይ አይደለም። እኔ ደግሞ የትውልድ ኃላፊነት ያለብኝ ሰው ነኝ። ሰው ይቀበለኝም አይቀበለኝ መብቱ የሱ ሆኖ ማለት ነው። የትውልድ ኃላፊነት ግን ዘፈን ሲወጣ ነው የሚታያቸው። የትውልድ ኃላፊነት ያ ሁሉ ህዝብ ሲጨፈጨፍ አማራ ክልል ላይ፣ ትግራይ ላይ ያ ሁሉ ህዝብ ሲጨፈጨፍ ምንም የማይል ሰው የትውልድ ኃላፊነት ያለበት መቼ ነው? ዘፈን ሲወጣ ትዝ የሚለው። አርሲ ላይ ያ ሁሉ ክርስቲያን ሲገደል ምንም የማይመስለው ሰው ገና ለገና መንግስትን ተናገረብኝ ብሎ ሲያስብ የዛን ጊዜ የትውልድ ኃላፊነቱ ይታየዋል፣ ብቅ ይለታል፣ ይከሰትለታል። በተጠራውበት ማንነት 30 ዓመት ያገለገልኩት ጌታ ያለኝ ያኔ ገና 19 ዓመት እያለሁ ገባ ሃይስኩል እያለሁ የነገረኝ ትውልድ ታስነሳልኛል፣ ለትውልድ ቁልፍ አባት ትሆንልኛል ብሎ ነው የጠራኝ። እና እኔ ትውልድ ላይ መተ ዳስጣል ብትለኝ ዝም ምልህ ይመስላል? እኔ እንደ መሪነቴ እንደ ኃላፊነቴ
ዝም ብዬ አላይም። ለምን እኔ ፖለቲከኛ አይደለሁም። በፖለቲካ ቴዲን አልጠይቀውም። መንግስት አይደለሁም መብቱን ስልጣኑን ምናምን ብዬ አልልም። እኔ መብቴ በመሰዊያዬ ላይ ቆሜ አንጥልም የሚለውን በትውልዴ ላይ መስበር ነው፣ ማወጅ ነው። ለምን መሰዊያ ላይ ዘፋኝ ይነሳል ይላል እንዴ? ሰይጣን ለምን መሰዊያ ላይ ይነሳል? እንዴት ያለ ነገር ነው? ሰይጣን አይደል ሲገሰጽ ምትውለው? ሟርቱን ያንን ቃል እኮ ነው እኔ የተቃወምኩት እንዴ። እነሱ ሃይማኖት አድርገውት ከውጭ ሀገር ከሀገር ውስጥ ፖለቲከኞች ሰተውት መጨረሻ ላይ እንዲመጣ የሚያስቡት እኮ ዳስጣልን አካል ማስያዝ አይደል? ነገ የሚያልቅ ትውልድ የሚያልቅ ህዝብ ላይ ነው። ኢትዮጵያ ወደ ተሻለ ነገር ትሄዳለች። አልተራብክም? ተርባል። እና የተራበ ሰው ዳስ ይጣል ወደ ይቀጥል ወደ ሞቱ። ይሄንን ነው ለነገ ኢትዮጵያ የምናውጀው። ስለዚህ እኮ ነው እኔ ፊውቸር ኢትዮጵያ ነው ማምነው። የነገ ኢትዮጵያ ዳስ ምጥል አይደለችም፣ ተስፋ አላት። ቻሌንጅ እኮ እኔ ነው ፖለቲካውን ላለመንካት ነው እንጂ እንደ ሀገር እናስብ ከተባለ እኮ ከየትኛውም ዘመን ይልቅ እንደው ይሄ አሁን ማስዋብ ማስጌጥ ነው ምናምን ይባላል እንጂ ከየትኛውም ዘመን ይልቅ መስመር ያለው አግሪካልቸሩ ላይ ማዕድኑ ላይ በተለያየ ኤሪያ መስመር ያለው ድንገት ተስፋ ብናረግ ርቀት እድል ተገኝቶ ሰላም ጤና ሆኖ ነገሮች ዓለም ላይ ከሚመጡ የማዕበል ዌቮች ስንት ጊዜ ዌቭ ተነሳ፣ ኮቪድ ተነሳ፣ አሁን ጦርነት ተነሳ፣ ከእንደገና ደግሞ አሁን ዓለም አቀፍ ኢኮኖሚ ዌቭ ተነሳ። እንደዛ ማዕበል እየመጣ እያጮለን እንጂ እንደው መስመር ያለው እቅድ ያለው ኢንዱስትሪው በኢንዱስትሪው ቴክኖሎጂው በቴክኖሎጂው ምናምን የሆነ ይሄ የሚታይ ተስፋ ኖሮን ያውቃል። እኔ 3 መንግስት አውቃለሁ። በደርግ ዘመን ነበርኩ፣ በኢህአዴግ ነበርኩ፣ አሁን በብልጽግና አለው። ኢቢኤስ ላይ አገር እያልኩ በኢህአዴግ ሳወራ ነበር። አገር እያልኩ ትውልድ እያልኩ የሚሻል ኑሮ እያልኩ ሰው አልፈራውም፣ አውርቻለሁ። አሁንም አወራለሁ። ግን እንደው ተስፋ አለ ወይ ዘላለም ብትል ማንም ይስራው ምንም ይስራው ወንጌል አማኝ ይሁን አይሁን ግን መስመር ያለው ነገር አይቻለሁ። እና የነገ ኢትዮጵያ እርግጠኛው ነኝ የምነግርህ ሰላምና ግን የሆነ ነገር ይሁን እንጂ ተስፋ አለ። ኢትዮጵያን በሶስት ያው ዘፈኑ ደስ የሚላቸው ሰዎች መብታቸውም ነው። ለምን ተደሰታችሁ? እኔ ጥያቄ የለኝም። ሰው ሁሉ በምርጫ አለው፣ የወደደውን የማድረግ መብት አለውና ያንን ይከተላል። ፖለቲከኞች ደግሞ ለፖለቲካ ተጠቅመውበታል። እኔ አሁን ይሄን እድል ማግኘቴ ጥሩ ነው ማለት ለዛ ነው። ፖለቲከኞች ደግሞ ለፖለቲካ ተቃዋሚም ለተቃውሞ ደጋፊም ለድጋፍ የኔን ሐሳብ ተጠቅመውበታል። ሶስተኛ ደግሞ ሃይማኖት አካባቢ ያሉ ደግሞ ሰዎች እነሱም ተቃዋሚዎችና ደጋፊዎች ሆነው ተነጋግረውበታል። ስለዚህ አሁን የኔን ሐሳብ ምንድነው የሚለውን ልናገር። የመጀመሪያው የሁለቱን ቅደም ተከተል ላሳይክ። ቢሮ ውስጥ ሆኜ ስለ ተስፋ እያስተማርኩ ነው የነበረው። ስለ ተስፋ እያስተማርኩ ለምሳሌ ሰሞኑን ብዬ ተስፋን እያስተማርኩ ማለት ነው። ተስፋን የሚያጨልም ነገር ዘፍኗል ነው የኔ አቋም። ተስፋን የሚያጨልም ነገር ዘፍኗል እና ይሄን ብዬ ቢሮ ውስጥ አወራው። የተቀረስኩት ቅዳሜ ነው። አይተኝ እንደሆነ ኖርማል የቢሮ ካዥዋል የምንለው የእሱ አይነት ቀረጻ ነው። እሱን የተቀረስኩት በንጋታው እሑድ ጉባኤ ነው። የሚገርም ላይፍ ስለነበር ወደኋላ ሄደ ብትመለከተው ከሰኞ ጀምሮ ከእሑድ ከሰዓት ጀምሮ ነበር የሚለቀቀው ቢሮ የተቀረስኩት። ስለዚህ እንደዚህ ሊለቀቅ ነውና እዩት ሰሞኑን በነበረው ብዬ የመድረኳ እሷ ናት። እሷ ላይ
ምን አወራው የሐሳብን እዚህ ምክንያቱም ስለ ሐሳብ ስለነበረ ቢሮ ላይ ተከታታይ 3 ክፍል ያስተማርኩት የሐሳብ ትውልድ ሐሳብ የመለየት አቅም ሊኖረው ይገባል ብዬ መድረክ ላይ ተናግሬ ሐሳብን ሳስረዳ ፊውቸር ኢትዮጵያ ፓስት ኢትዮጵያ ፕሬዘንት ኢትዮጵያን አመጣኋት ማለት ነው። ስለዚህ አሁን እናንተ የትኛው ሐሳብ ላይ ቆማችሁ ይሄንን ዘፈን ትሰማላችሁ? አንዳንዱ እንዴት ዘፈን ሰማክ ይላል እንዴ እኔ ሶሻል ሚዲያ ላይ ያየሁት የተቆራረጠ ነገር ነው እንዴ ቲክቶክ ላይ አለ ፌስቡክ ላይ ይመጣልሃል እና ርዕሱንም ታያለ እንትኑንም ታያለ ቁጭ ብዬ እኔ ዘፈኑን ከዩቲዩብ አውርጄ አልሰማውኝም ያን አይነት ማይንድም የለኝም ግን በሰማም ትውልዴን ለመጠበቅ ብዙም መጨነቅ አይደለም ያን እንደው በሃይማኖት ማይንዳቸው በሚሉት ልክም መፈራ እንትን አይደለውኝም ነጥቤ ግን ምንድነው ቴዲን አስመልክቶ እና ሐሳቡን አስመልክቶ ማለት ነው ቴዲ ሰፈሬ ልጅ ነው መርካቶ አትስተራ ነው እንግዲህ አብረን ያደገነ እነ ጎሳዬም ቴድሮስም ምናምን አንድ ኤድሜ ላይ አንድ ኤሪያ ላይ የነበረን ሰዎች ነንና ጎሳዬ ወደዚህ ወደ 7ኛ ቴዲ ወደዛ ወደ መሳለሚያ ምናምን ላይ ነው የነበሩት እኛ አውቶቡስ ተራ ላይ ያለነው ሶ ከአንዳንዶቹ ጋር ጭራሽ አንድ ክፍል ተምረናል ከነ ጎሳዬ ጋር አንድ ላይ ነው የተማርነው ምነግርህ ነጥብ ምንድነው ፐርሰናል ተቃውሞ ምናምን አይደለም ያለኝ ግለሰባዊ ከአርቲስቱ ጋር አይደለም እኔ የለኝም ወይንም እሱ ከዘፈነው እንትን ሊል ከፈለገው ማህበረሰብ ወገንም ጋር እኔ ጸብ የለኝም እኔ የሆነ ግሩፕ ላጠቃም አይደለም ያልኩት ወይ የሆነ ብሔር የሆነ ግሩፕ አይደለም የኔ ሐሳብ ቃሏ ናት እኔ መንፈሳዊ ሰው ነኝ ህይወት የሚመራው በቃል እንደሆነ አውቃለሁ ሞትና ህይወት በምላስ እጅ እንደሆነ አውቃለሁ ቃል ምን ሊፈጥር ቃል ምን ሊሰራ እንደሚችል አውቃለሁ ይሄ ዝም ብሎ ቃል እምነት ምናምን እንደሚሉኝ ሰው አይደለም የቃል ኃይል እግዚአብሔር እኮ እግዚአብሔርነቱ ያፉ ቃል ነው አይደለም የሚሰራው ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ነው ያለው ሰይጣን እኮ ኃይሉ ሟርት እኮ ነው ሽንገላ ነው ቀንዱን አሹሎ በኃይል ነው የሚመታክ አይደለም የዲያብሎስን ሽንገላ ተቃወሙ ዘንድ ይቻላችሁ ሽንገላ ነው አንደበት ላይ ነው ያለው እኮ ቴዲ አፍሮ የቤተክርስቲያን ችግር ሆኖ እሺ እዚህ ጋር እናቆመውና ሌላ በቲክቶክ የምናውቀው አንድ አገልጋይ ያለ የፕሮቴስታንት አገልጋይ ለነኚሁ ሰው የመለሰው ላሳያችሁ ቴዲ አፍሮ የቤተክርስቲያን ችግር ሆኖ አያውቅም ባይዘው ልንገር የወንጌላን አብያተ ክርስቲያናት ችግር ሆኖ አያውቅም ሐሰተኛ ነቢያቶቹ ችግር የሆኑትን ያህል እነ ቴዲ አፍሮ እነዚህ ዘፋኞች ሆነዋል እንዴ አሉን ቴዲ እነዚህ ሰዎች እንመለስ ወደ ወንጌል ቢሉ የዘረፉትን ጠቅላላ ማለት ነው ተናዘው በአደባባይ ወደ ቤተክርስቲያን መመለስ አለባቸው ዘራፊዎች ናቸው ብለህ ታምናለህ እንዴ በዶላር ጸሎት እየሸጡ ገስታውስ እያከራዩ ውጭ ሀገር ድረስ ቤት ተከራይተው እንጸልይላቸው ለምሎ ዶሮ ሰብስበው እየጠፉ እየመጡ ይሄ ሁሉ ያለባቸው በእግዚአብሔር ቃል መሰረት ታዲያ ምንድነው የሚላቸው መጽሐፍ ባጭሩ እያልከን ያለው ቴዲ አፍሮን የመቃወም ሞራል የላችሁም እያልከ ወይ መንፈሳዊ ግራውንድ የላችሁም እያልከ ወጥቶ ዘፈኑ እንዳይሳካ ዘጋውት እያሉ አደባባይ ላይ ካሜራ ላይ ራሱ መጸለይ ግብዝነት እንጂ መጽሐፍ ቅዱሳዊ አይደለም የለም ፍጹም ተቀባይነት የሌለው ነው ብለ በአንድ ቤተ እምነት ውስጥ ሆነ ስትቃወም ስለሰማው ነውና እንዴት አንተ የወንጌል አገልጋይ ሆነ ቴዲን ደግፈ ሱራፌል ልትቃወም ቻልክ እኔ ስለ ዘፈን አላነሳውም አይ ቲንክ ያነሳውት ስለምንድነው ሱራፌል ስለ ጠንቋዮች ስለ ዘንዶ የኢትዮጵያ ዘንዶ ምናምን ዘንዶ ስሊንጫጫሉ ዘንዶ ምንጫጫት ህዝቡ ዘንዶ ሲያበዛ ሰውየው ምድሪቱን ሁሉ ዘንዶ በዘንዶ ስላደረጋት እና ሱራፌል ዘንዶ የሚልበት ምክንያትን ያንን ከመጽሐፍ ቅዱስ አንፃር ነው የተናገርኩትና እንዲሁም ከጠየቀኝ ስለ ዘፈን ያልሰራውም ነበር ቪዲዮ ቴዲ አፍሮ ላይ ደግሞ ዘፈናቸውን ዘጋው እንደዚህ ሆነ በሐሙስ የሚወጣ እያለ የተናገረው ነገር እንዳለ ተመልክቻለሁ በተወሰነ መልኩ ወይል እንግዲህ እኔ ሱራፌል ላይ ጥያቄ እኔ አሁን ባሁን ሰዓት በዓለም ውስጥ ያሉ
ዓለማያነታቸውን አምነውበት በዘፈን ዓለም ያሉ ሰዎችን ማውራት አይደለም የኔ ተልእኮም አጀንዳዬም። ለነሱ ወንጌል ነው የምሰብክላቸው። ነገር ግን ለኢትዮጵያ ወንጌላውያን አማኞች ቤተክርስቲያን የመነቀፍና የመውደቅ ምክንያት እየሆኑ ያሉ ነብይ ነን ብለው እግዚአብሔር ከኛ ጋር ነው ብለው ወጥተው አየሩን የሚይዙ ሰዎች ነው እንደ ሱራፌል አይነቱ ማለት ነው። ለምሳሌ ሱራፌል የሰራውት ቪዲዮ አይተው ከሆነ አላቅም። እሱ እንግዲህ ዘንዶ በሌሊት አህያ እየጋለቡ እንደዚህ ያደረጉ ምናምን ብሏል። ዘፈን ላይ ደግሞ ሐሙስ ለምን ይወጣል? ሐሙስ የሚወጣ ለየትኛው ዘፈን ሐሙስ እንደሚወጣ አይ ቲንክ ቴዲ አፍሮ ሐሙስ ነው መሰለኝ አይደል ያወጣው። እሳቤው ለምሳሌ ካልተሳሳትኩ አርቲስት ፍቅር አዲስ ነቃ ጥበብ የሐሙስ በለው ሳበለው በለው የሐሙሱን ፈረስ ሚለው እሳቤው ከአማልክት ጋር የተያዘ ነው። ደግሞ ዘፈን ለአንድ ጠንቋይ የሱን ስራ ነው እንደተብሎ በአደባባይ ይወራ የነበረ ነው። ቴዲ ደግሞ ዘፈን ሊያወጣ ከነበረበት ቀን ቀደም ብሎ ከተነገረው ቀን ብዙ ክርክሮች ነበሩ። ጋዜጣዊ መግለጫ ተከለከለ ምናምን። ሐሙስ ዕለት ያወጣው ከዚህ መንፈስ ጋር ተያያዥነት አይነት ያለው እንድምታ ንግግር ነው። ሰው ገብተው ሙሉ ቪዲዮቹ ማየት ይችላሉ። ዘንዶ የሚለው ደግሞ ዘፈንና ክፉ አማልክት ጋር ነው ብሎ እንግዲህ ያልከው ቪዲዮ ላይ ጸልዮበታል ተናግሯልን። አንተ ደግሞ ይሄ ዘንዶ በማለት ወንጌል መስበክ ሲገባው ዘንዶ ብቻ እያለ እነ ሐዋርያቶች ያ ውዱን መጽሐፍ እንዴት እንዳስጣሉ ሁሉ ጠቅሰህ ስታወራ ስለነበር ያንተን ቪዲዮ እናስቀምጣለን። እሱን ብታብራራልን ብዬ ነው። በጣም ጥሩ። አሁን እንግዲህ ምንድነው የነሱራፌል አካሄድ በወንጌላና አብያተ ክርስቲያናት ውስጥ አስቀድሞ ያልነበረ አሁን እነሱ በተለይ ቡሽር የሚባለው ሰው ከአፍሪካ ከመጣ በኋላ ከሱ ጋር ሊንክ ካደረጉ በኋላ የጀመሩት ሙቭመንት ነው። ሙቭመንቱ ምንድነው? አጠቃላይ ክርስቲያኑን ያመነ የዳነውን ሰው የእናት ያባተ ዘንዶ መለከታለሁ ከሰባት ትውልድ የሚመጣ ከቤተሰብ የሚመጣ እሱ ይዞባል፣ ትዳርን ይዟል፣ ንግድን ይዞ በሁኔታዎች ሁሉ በቅዱሳን ላይ ባመኑ በዳኑ ሰዎች ላይ የሚፈጠሩ ቻሌንጆች ይኖራሉ ምድር ላይ ስለሆኑ እነዛን ቻሌንጅ ተጠቅመው ሳይኮሎጂውን ይጠቀሙና ዘንዶ ይታየኛል ሰባት ትውልድ ኢትዮጵያንም ዘንዶ ይዟታል ይላሉ። የማይሉት ጉድ የለም። ስለዚህ ያመነ ሰው ዘንዶም የለበትም ከቤተሰቡ የሚመጣ ዘንዶ የሚባል ነገር የለም። ዘንዶም አምልኮ የለም እያልከኝ አይደለም እያልኩ ያለሁት ይግባ። አሁን ቤተክርስቲያናቸው ውስጥ ነው አይደለ የእናት ያባትሽን ዘንዶ ያለው እያሉ ከዛ የነገር የሚሰበረው በጸሎት ነው። ምሽግ ግቢ ማነው ገስታውስ ግቢ ይላሉ፣ ያስከፍላሉ። ደሃውን በችግሩ በኩል ከደሃው ነው ገንዘብ እየሰበሰቡ ያሉት ማለት ነው። በዛ ራሳቸውን አካብተዋል። ወንጌል ስለ ልጁ ነው እንጂ ስለ ዘንዶ አይደለም። የመጀመሪያ እግዚአብሔር ለኢትዮጵያ ምድር ሲዱና ስለ ዘንዶ አውሩ አይደለም የሚለው ወንጌልን ስበኩ ነው የሚለው። ለኢትዮጵያዊ ጃንደረባ ፊልጶስ የሰበከለት ከኢሳይያስ 53 ጀምሮ ወንጌልን ሰበከለት ይላል። ከዛም በፍጹም ልቡ ሲያምን እንዳልጠመቅ ምን ይከለክለኛል ሲለው ብታምን ተፈቅዷል አለው። አምናለሁ የእግዚአብሔር ልጅ እንደሆነ ኢየሱስ አለ። አጠመቀው። ደስ ብሎት ወደ ኢትዮጵያ ሄደ። ኦኬ ኢትዮጵያ ሀገራችሁን የያዘ ድህነት ያስገባ ዘንዶ አለ ምናምን አላለው። ስለዚህ ክርስቶስን ነው እንዲሰብክ አንድ ሰባኪ የተላከው። ስለ ዘንዶ ሊሰብክ እዚህ ጋር አንድ መጽሐፍ ቅዱስ ቨርስ አለ። የዘንዶን ራስ ወግቶ ለኢትዮጵያ ልጆች ምግባቸውን ሰጠም ይላል። ያሳዝናል። የሆነ ሆኖ እነኚህ ሰዎች ሀገር በጦርነት ስትታመስ የሚያበረታቱ የነበሩ ሰዎች፣ ሀገር በረሃብ ስታልቅ የሚያላግጡ የነበሩ ሰዎች አሁን ግን መንግስታችን የብልጽግናው መንግስት ተነካ ብለው ግን የፓስተር ጋጋታና መግለጫ ስንመለከት የነበረ ሰዎች ነን። ወንድማችን የተናገረው እውነት ነው። በምን አይነት ሞራላችን ነው እናንተ ቴዲ የምትናገሩት ነው? እናንተ እኮ በዶላር የምትሸቅሉ ናችሁ። እንጸልይላችኋለን እያላችሁ የምትናገሩ ናችሁ። ሀገርን በዘንዶ ተጠምዳለች እንደዚህ ያላችሁ የሐሰተኛው ፓስተሮችን ትንቢት ተቀብላችሁ መታችሁ ሀገርን የምታታራምሱ ሰዎች ናችሁ። ስለዚህ እናንተ በምን ሀሳባችሁ በምን ልዕልናችሁ ነው ቴዲ የምትናገሩት የሚል ነገር ነው። እናመሰግናለን። ቴዎድሮስ ጸጋዬ ጋር ሰሙን ብቻ ነው የተረዱት፣ ወርቁ አልገባቸውም ሲሉ ሰምቻለሁ። እኔ ሰሙም አልገባቸውም ነው የምለው። ምክንያቱም እየተባለ ያለው በፍቅር ጠርተው ዳር እስከ ዳር መሀል ገቡና ቆሙ ከዳር ሲባል በጠቅላላ ህዝቡን በሙሉ በፍቅርና
መሰል የሚጣፍጥ ተረት ከሰበሰቡን በኋላ በአገራችን ጉዳይ ሴይ እንዳይኖረን አደረጉ ነው። ብልጽግና በቴዲ አፍሮ የዘፈን ተሸብሯል ስንል የሚያጣጥሉ አሉ። ስንት ድሮን ስንት ጠመንጃ ስንት ምን ያለው አገዛዝ አንድ ዘፋኝ አንድ አልበም አውጥቷል ብሎ እንዴት ተሸብሯል ልትሉ ትችላላችሁ? የሚል ጥያቄ የሚጠይቁ አሉ። አሚን የጥበብን ጉልበት የህዝብን ምሬት ቀደም ሲል የተቃቀስኳቸውን የህብረተሰብ ቋንቋ የመሆን አቅምን በተመለከተ የአርትን ኃይል ልቶ ለጊዜ ለዚህ ክርክር ግን ብልጽግና እያረጋቸው ያላቸው ነገሮች ታዲያ ከምን እንቁጠራቸው ብዬ ልጠይቃቸው እወዳለሁ። አሚን ብልጽግና በቴዎድሮስ ካሳሁን ዘፈን ሽብር አልገባውም የሚል ሰው ለኔ እንደው to say the least delusional ነው ብዬ ነው ማስበው። ለምን ታዲያ ጋዜጣዊ መግለጫ መከልከሉን ከምን እንቁጠረው? ቀደም ሲል የጠቀስናቸውን 7 ሰዎች በዙሪያው ያሉትን 7 ሰዎች ማሰሩን ምን ስም እንስጠው? ዘፋኞቹን ተከራይቶ በዘፈን መልስ ማሰጠቱን ምንም በለው? ስቱዲዮ አዘርፎ አላውቅም ማለቱን ከምን እንቁጠረው? ባለስልጣናቱ እየወጡ የሚያቀርቧቸው የድንቁርና ዲስኩሮችን ከምን እንመድባቸው ነው? በጣም በራስ ከመተማመን ስቱዲዮ ማዘረፉን ከህግ ማስከበር እንቁጠርለት? ምንድነው እየተባለ ያለው? አሁን ሰሞኑን አዳነች አበቤ መሃል ገቡና አቆሙን ከዳር የሚለውን እኔ እንደው አንዳንድ ቦታ ሰሙን ብቻ ነው የተረዱት ወርቁ አልገባቸውም ሲሉ ሰምቻለሁ። እኔ ሰሙም አልገባቸውም ነው ምለው። ምክንያቱም እየተባለ ያለው በፍቅር ጠርተው ዳር እስከ ዳር መሃል ገቡና አቆሙን ከዳር ሲባል በጠቅላላ ህዝቡን በሙሉ በፍቅርና በመሰል የሚጣፍጥ ተረት ከሰበሰቡን በኋላ በአገራችን ጉዳይ ሴይ እንዳይኖረን አደረጉ ነው። ይሄ ደግሞ የሚመለከተው አንድን ቋንቋ፣ አንድን የፖለቲካ ቡድን፣ አንድን ብሔር፣ አንድን አይደለም። በዚህ ውስጥ ተስፋ ያላደረገ ማን አለ? ከጫፍ እስከ ጫፍ አሁን ከዚህ በኋላ በተለያየ ምክንያት እኮ ሊሆን ይችላል፣ ግን ብዙዎች በቃ ስቃዩ ሊያበቃ ነው መሰል ልንሻገር ነው መሰል የሚል ተስፋ ነበራቸው። እኔ ህዝቡን አይደለም ተጠያቂ የማደርገው ኢሊቱን ነው። ክሪቲካል ሊሆን ይገባ የነበረው ኢሊት ያንን ኃላፊነቱን ጣጥሎ እባክህ ግሬሰር እንነጠፍና በእኛ ላይ ተራመድ አይነት አሳፋሪ ባህሪን ያሳየው። መሰረታዊ የሚባሉ ኦኬ አገሪቱን ወዴት ልትወስዳት ነው? ምን ልታረግ ነው? በምን መንገድ፣ በምን ሞዳሊቲ፣ በምን ህግ፣ በምን ስርዓት፣ በምን መዋቅር የሚል ጥያቄ የሚጠይቅ አልነበረም። ስለዚህ እዛ ላይ ቴዲ ያነሳው ነገር በወቅቱ አብይ አህመድ የሆነ አይነት ተስፋ ለአገሪቱ ይዞ ይመጣል ብሎ ያመኑትን ኢሪስፔክቲቭ ኦፍ their አመለካከት ብሔር ምናምን በጠቅላላ በአገሪቱ ውስጥ የነበረው ሁኔታ የሚመለከት ነገር ነው። አሁን ማለት በትግራይ መቀለ ላይ የተካሄደ በአዲስ አበባ ወጥቶ የነበረ ፖል በተለያየ ጊዜ ጠቅሷለሁኝ። መቀለ ከተማ ውስጥ አብይ አህመድ የመጣ ሰሞን የነበረው ተቀባይነት ስንት በመቶ ነበር? ፖል ተደርጎ በዛው ትግራይ ባሉ ፕሮባብሊ በዲደብሊው ይመስለኛል ከተሳሳትኩ ታረማለሁ የተሰራ መጠይቅ ነበር። 91 በመቶ ነበር ተቀባይነቱ። እና ሊለያይ ይችላል ምክንያቱ ብያለሁ። ለምሳሌ በትግራይ ከስልጣን ጋር በተገናኘ መከሰስ ሰለቸንና አሁን እፎይታ እናገኝ ይሆናል፣ በራሳችን ጉዳይ ላይ እናተኩር ይሆናል የሚል ተስፋ ነው። በአማራ ክልል ያለው ሌላ ተስፋ ሊሆን ይችላል፣ ኦሮሚያ ላይ ያለው ሌላ ተስፋ ሊሆን ይችላል። አንድ የማያከራክረው ነገር ግን የተሻለ ጊዜ ቢመጣ ምኞት እንደነበር ነው። ይሄን ስል እልም ባለና በታወረ ጥላቻ ምክንያት የሆነን ኃይል እስከመታልን ድረስ ምንም ይሁን ይሉ የነበሩ ሰዎች ነበሩ አሉ። እነሱን በተመለከተ አይደለም እናገረው። ስንኞቹም ስለነሱ አይደለም። የቴዎድሮስ ካሳሁን እነዚህ ስንኞችም ስለነዛ ሰዎች አይደለም። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ግን ኑ ተሰባሰቡ ካሉን በኋላ ሁላችንንም በታተኑን ነው። በሀገሩ ጉዳይ ምንም ሚና እንዳይኖረን አደረጉ። አሳደዱን፣ አፈናቀሉን፣ አሰሩን፣ ገደሉን ነው። አንዳንዱን በህይወት ዳር፣ አንዳንዱን በደህንነት ዳር፣ አንዳንዱን በህልውና ዳር፣ በመከራ ዳር ምናምን በመከራ ጫፍ አቆሙት እና አጠቃላይ ሀገሩን፣ ህብረተሰቡን፣ ህዝቡን የሚመለከትን ይህንን ስንኝ የመጨረሻ ቆነጻጽላ አዳነች አበቢያዊ በሆነ ሚጢጢ መረዳት ነው ማለት። ስለ አገር የተወራውን ነገር ነው ስለ ለገጣፉ ያደረገችው ማለት ስለ አገር የተወራውን ነገር ነው ስለ ቤት ግዢና ስለ መሬት ያደረገችው። ዳስ የምትረዳው ቋንቋ ያንን ስለሆነ ብቻ ነው ብዬ ነው ማስበው። ማንኛውም ነገር ለሷ ከመሬት ግዢ ጋር ከሆነ አይነት ተራ
ህዝብን ከህዝብ ጋር ሊያጋጭ ከሚችል ፖለቲካዊ ፕሮጀክት ጋር ነው የሚገናኘው። ይሄ ከናይቪቲ ብቻ የሚመጣ ነው ተብሎ ግን መወሰድ የለበትም ብዬ ነው ማስበው። አዳነች አቤቤ ይሄንን ስታደርግ አዚፍ እነዛ ስንኞች በሆነ ህዝብ ላይ የተነጣጠረ የሆነ ህብረተሰብ ወደ ዳር ወጥቶ የሆነ ህብረተሰብ ወደ መሃል የገባ እንዲመስል በሚያስችል ቃና ነው ልትናገረው የሞከረችው። እሱንም መረዳት ያስፈልግ ይመስለኛል። እያልኩ ያለሁት ብልጽግና ይሄን ሁሉ ያደረገው ከመተማመን ነው ወይስ ከሽብር ነው? ከእርግጠኝነት ነው ወይስ ከስጋት ነው? ጋዜጣዊ መግለጫ የሚከለክለው እንዳልኩት ቅድም 7 ሰዎች እና ከዛ በላይ እያሰረ ያለው፣ ከዛ ስቱዲዮ እያዘረፈና አላውቅም እያለ ያለው፣ ከዛ ዘፋኞችን ተከራይቶ በምላሽ ዘፈን እያሰራ ያለው፣ ከዛ ባለስልጣናቱን መድቦ በፌስቡክ ገጽ በአደባባይ መግለጫ በምን መልስ እየሰጠ ያለው ስለሰጋ ነው ስላልሰጋ ነው? እሱ የተረጋገጠ ነው። በቃ እስከ አጥንት ድረስ በፍርሃት መሸበሩ ግልጽ ነው። አሁን ይሄንን ካረገ በኋላ እነዛን 7 ሰዎች ሲያስርና ከዛ በኋላ የሚወስዳቸውን እርምጃዎች ሲቀጥል ምን እያረገ ያችላል? አሁን ከ7 ሰዎች አልፎ ወደ 10 ሰዎች እየተጠጉ ነው። ከመጀመሪያ አካባቢ እንዳልኳቸው 2 ሰዎች ተጨምረዋል። አንደኛው ግራፊክስ ዲዛይን ሰራውና ሁለተኛው ሞተረኛው ነው። ከዚህ በላይ ያለውን ብዙም መጨመሩ ተገቢ አይደለም ብዬ አስባለሁ። የሰውን ሙሉ ኮንቴንት እንደመውሰድ እንዳይቆጠር ከቻላችሁ አቶ ቴዎድሮስ ጸጋዬ ገጽ ላይ ገብታችሁ ተመልከቱት። ይህን ፌስቡክ ላይ ቲክቶክ ላይ ተቆርጦ አግኝቻው ነው። ስለዚህ እኔ እዚህ ላይ በአጠቃለል ደስ ይለኛል፣ ምክንያቱም ወሬ እንዳናበዛ። ሁለተኛ ጉዳዮች አሉ በነገራችን ከሲኖዶስ ጋር ተገናኘ ወጥተዋል። ምን አጀንዳዎች እንደተያዙ አሉ። ከዚህ ጋር አያይዤ እንዳላቀርበው ስለፈራሁኝ ነው ምናልባት ወደ ኋላ ላይ እሰራዋለሁኝ ብዬ አሰብኩትኝና በኋላ ላይ እንገናኛለን ብዬ ተስፋ አድርጋለሁኝ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።